የሆነ አፕሪሼት ማድረግ እንጂ የሜዳ ላይ ሚናዬ ጠፋ በቃ። ከዛ በኋላ 10 ምናምን ሻንም በሉኝ። እኔ በዛ ውስጥ ሆኖም ግን ማስታወቂያ ዝም ብሎ ይመጣልኛል። እኔ የምጫወተው ጌም ማስታወቂያ ማለት እና የየዕለቱ አሸናፊ ምናምን 1.2 1.5 1 እንደዚህ ያሸነፈ ሰው ምናምን እያለ ማስታወቂያዎችን የሚገራሩም ይልካል። ከዛ በቃ እኔ ታውቃለህ ልጆቹ ረጅም ጊዜ ተጫወቶ ይሄን ያክል ብር አይተውም በልተውም አያውቁ። እኔን ያስተዋወቁኝ ልጆች እኔ በራሴ ስማርት ነኝ አልኩኝ፣ እኔ ጎበዝ ነኝ አልኩኝ። እንዲህ እንዲሰማክ ነው የሚያደርገው። ሲጀመር እንደዚህ ነው ፊሊንጉ፣ እንዲህ እንዲሰማ ነው የሚያደርገው። የተለየ እንደምትበላቸው እዛ ጋር የሚጫወተው ሰው እንደማያውቅ እንደዚህ አይነት ፊሊንግ ነው የሚሰጠው። ሌላው ሰው እንደማያውቅ ነው እንደማያውቅ እሱ አልባተተም ምናምን ተበልተሃል ኦልሬዲ። ግን መልሼ አገኘዋለሁ ብዬ ነው ጭንቅላትህ ግን የሚያስበው 90 ነው 90 ላይ ነው በቃ ዲግሪ ነው እኮ ይመስለኛል አንዳንዴ። ከዛ 24 ሺህ አለኛ አስቤ የምን ብዬ ምናምን የእነሱ ብር አልሄዳልኩኝ። የዛኑ ቀን ነው በማግስቱ ያክለፈልፋል። የእነሱን ብር ይዘህ ገደለኝ። እሺ አትራመድም፣ ምግብ በትክክል አትበላም። ሲጀመር ስልክን ይዘህ ምናምን አትበላም። ውስጤ ላይ እየሰረጸ መጣው። ከስፖርታዊ ውድድሩ ሳንመለስ በጣም ጠልቄ ወደ ውስጥ ገባሁበት። ጨዋታ አልሰለፍም፣ አልገባም። ትሬኒንግ በስነ ስርዓቱ አልሰራም። ካፒቴን ነኝ፣ ማንም ሰው የተወጣ የተገባ አይለኝም። አልጋይ ላይ ደቅ ብዬ ስልክ ቻርጅ እያደረግኩኝ ከእነሱ ጋር መፈሳፈስ ነው። 24 ሺህ አልቆየም። በሉኝ ስልክ በአንዴ ሳይሆን ሰዓት ይሰጡሃል፣ ይወስዱታል፣ ይሰጡሃል፣ ይወስዱታል። ጌሙን እንድትለምደው ነው አይደል? በዛ መሀል አንተ በጣም አዲክሽን ውስጥ ትገባለህ። በጣም በቃ የሆነ ሰዓት በጀማ ምግብ ነው የምንበላው። ተለይተ መብላት አችልም። አንድ ቲም ልጆች ሆነ አብረ የምትበላው። እኔ ተደብቄ የሆነ ብስኩት ምናምን በላና በልቻለሁ ምናምን ብዬ እነሱ ሲሄዱ ብቻዬ ቁጭ ብዬ ለመጫወት ነው። ምክንያቱም ሉዝ ሳረግ ምናምን ጮኋለሁ። ወይኔን አለ ዲፖዚቲንም ዊዝድራዋሌንም አካውንቴ ላይ ብር ስለነበረ አይ መብላቴ አይቀርም ብዬ 10 ሺህ ሳስገባ ሲበሉኝ፣ 5 ሺህ ሳስገባ ሲበሉኝ፣ አረ ይህን ንጹህ ብሬን ደግሞ አስገብቼ ላስመልስ ሳስገባ ሲበሉኝ፣ ከውድድሩ ሳንመለስ አካውንቴ ላይ ያለውን ብር አጸዱኝ። እዛ ውድድር ወደ ሰፈር ሳንመለስ ማለት አለቃ አካውንቴ ላይ ያለው ብር። እኔ በዛ ሰዓት የመተው ያን ነገር የማቆም አያዋጣም የሚል ስሜቶች አይመጡም። የሚመጣው ምንድን ነው? እልህ፣ ንዴት፣ ብስጭት፣ መልሼ ያገኘዋለሁ ገንዘብ ላግኝ ብቻ። ይሄ ሁሉ ሚላት አባባል ናት። ይሄን ነገር የሚጫወሰው እኔ እኮ ብር ቢኖረኝ ይልሃል። እንደዚህ ነው የሚሉት። ክለባችን ይዘን ይሄድ ነው ቡድን ማለት ነው። የዋንጫ አሸናፊ ሆነን እኛ ማንም ሰው ስላልጠበቀን የዋንጫ አሸናፊ ስለሆነን ሁሉ ሰው ደስተኛ ነው። የከፋኝ እኔ ብቻ፣ እኔ ከራሴ ጋር አለሁ። እነሱ ያው እንደ ቡድን በልታችሁ እንደ ግለሰብ ተበልተ ነው የተመለስከው። በትክክል ብዙ እግር ኳስ ሄጄ ስመለስ ይሄን አደርጋለሁ ብዬ አቅጄ ሄድኳቸው ብዙ ነገሮች ነበሩ። ዲስሚስ ነው ያደረገብኝ። ሚስትህ እኮ ቅር ብሏት ነበር፣ አትሂድ ብላ ነበር። ታይቷታል እሷም ነበር። ከእግር ኳሱ መልስ እኔ ያለው ውስጤ እልህ፣ ቁጭት፣ ይህንን ገንዘብ እንዴት ነው መልሼ የምቀበላቸው የሚል ንዴት ነው እንጂ ይሄ ነገር መጥፎ ነው ከዚህ ነገር ልውጣ የሚል አይነት ሀሳብ አልነበረም ውስጤ ላይ። ሰፈርም እንደመጣው ገንዘብ ማገኝባቸውን ዌዎች ፈላልጌ ወደ አካውንቴ ገንዘብ ዲፖዚት በማድረግ መጫወት ነው የጀመርኩት። በሂደት ውስጥ የሆነ ሰዓት ይሰጡሃል፣ ይመልሱታል፣ ይሰጡሃል፣ ይመልሱታል፣ ይሰጡሃል፣ ይመልሱታል። በዛ መሀል ግን እዛ ዌብሳይት ላይ የተጫወትክ ቢግ ዊን የሚያደርጉ ሰዎችን ፊት ለፊት ነው የሚያሳይክ እና 800 ሺህ 1 ሚሊዮን ዊን ምናምን እያለ በየጌሙ ፊት ለፊት እያመጣ ያሳይሃል። ከዛ እኔ አንድ ቀን እንደዚህ በልቼ ብሬን አስመልሼ አቆማለሁ ነው ምለው። እኔ እንኳን 1 ሚሊዮን እንኳን 800 ሺህ 8 ሚሊዮን ብትበላ ታቆምበት ኮንዲሽን አይደለም ስሜቱ። በኋላ ይገባኝ። ኦልሬዲ አንዴ ተይዘሃል፣ ተጠምደሃል፣ በቃ ተይዘህ አጥምደውሃል። በጣም ብዙ ኢንጂነሮች እንደሆኑ ታውቃለህ። በጣም ብዙ ሳይኮሎጂስቶች ጌሙን ዲዛይን የሚያደርጉት አንተ ብቻህን ከ300 ምናምን ዲግሪ ማስተርስ ካላቸው ኢንጂነሮች ጋር ሊሆን ይችላል የምትገጥመው ከጀርባ። ስለዚህ እንዳልከው ተጠምደሃል ስትል ቀላል አይደለም ወጥመዱ። እና ሳላውቀው በጣም ብዙ ሄደ። የሆነ ሰዓት ነው ቆም ብዬ ሳስበው ለካ የብዙ ሰው ህይወት የሚቀየር ገንዘብ እኔ አጥቻለሁ። ማንም ሰው አያውቅም ከኔ ውጭ እዚህ ነገር ውስጥ መሆኔን። መጨረሻ አካባቢ የሥራ ብር አልበቃ አለኝ። ለቀን ፍጆታ ይኮ የሥራ ብር ስለ ትንሽ ብር እንዳይመስል 30 ሺህ ብር
40 ሺህ ብር በቀን እየተበላው አልበቃል። ገንዘብ ለእኔ ቁጥር ብቻ ሆኖ ቀረ። በቃ የገንዘብ ቫሊዩ ጠፋብኝ። ግን መጨረሻ ላይ ስራህን ግን ትሰራ ነበር? እሰራለሁ ግን መሰላቸት፣ ስራ ላይ ትኩረት አለማድረግ። በቃ ዶሮ እንቁላል ሲቀንስ ምናምን ምን ወስጧቸው ነው ሄጄ ቼክ አላረጋቸው መድኃኒት ገዝተስጣቸው ምናምን እንደወደ ልጁ እና መጨረሻ ላይ ብር አጣሁኝ። እጄ ላይ ያለው ሀብት ባጃጁ ሸጥኩት። ሙሉ በሙሉ በእኔ ገንዘብ አይደለም ሲጀመር የገዛሁት። ባጃጁን ሸጥኩትና ምንድነው ሀሳቢ መሰለክ፣ ከዛ በፊት ጥቃቅን ብሮችን ነው አካውንቴ ላይ ማስገባው 20 ሺህ 15 ሺህ 30 ሺህ ምናምን። አሁን ግን ባጃጁ እስከ 180 ሺህ ብር ስለሚሸጥ እሱን ሽጬው 180 ምናምን ሺህ ብር አካውንቴ ላይ ከገባ በኋላ አስመልስና ባጃጅ ሌላ አዲስ ከሳለሁ። ስለዚህ ልሽጠውና ምናምን ቤት ሲጠይቁኝ ከሌላ ከጓደኛ የተቀበልኩትና አዲስ ባጃጅ ማለት ነው እኔ በዚህ ባጃጅ ልቀይር ስለሆነ ያችን ልሸጣት ነው ምናምን አልኩኝ። ቤተሰብ ብዙ ያምኑኛል፣ ይወዱኛል፣ በምሰራው ስራ በጣም ደስተኛ ናቸው። ዘን እንደዛ ስላቸው ምንም አልመሰላቸው እና ከመሰለ ይሁን ችግር የለም ተመቼም አትፎገርም፣ ስራ እየሰራህ ነው፣ ትዳር አለ፣ ጥሩ ላይ ነው ምናምን የሚሉት። እኔ ግን በዛ ሰዓት ባጃጁን በምሸጥበት ሰዓት ኖርማል አልነበርኩ። ኖርማል ስልክ ሚስቴ ዳርዳሩን ማወቅ ጀመረች። ምክንያቱም አንዳንዴ እሷ ተኝታ ሌሊት ላይ ተነስቼ እጫወታለሁ። ምንድን ነው ይሄ ነገር ትለኛለች። ወራቤ ለኳስ ብለህ ሄደህ ከመጣህ ወዲህ እኮ ተቀይረሃል። ምን ይዘን የመጣው? ምንም እኮ አይደለም ጀስት ጌም ነው እላታለሁ። ጌም ሌሊት 8 ሰዓት ሌሊት 7 ሰዓት ጌም ትለኛለች። አዎ እኮ ሱስ ይዞኝ ነው እላታለሁ። ጠረጠረች። ይሄ ነገር በብር እንዳይሆናለች ወይ በብር አለ ምልላታለሁ። የሆነ ቀን ምን ተፈጠረ መሰለክ፣ ብሬ የሸጥኩበትን ብር እያለቀ ነው እና እንደዚህ አቅፌያታለሁ ማለት ነው። እሷ የራሷን ስልክ እየጎረጎረች ነው፣ እኔ ወጥኩ በብዙ ብር እና 400 ምናምን ሺህ ሄዶልኛል ፍላይት። ትንሽ ብር አይደለም የመደብኩት፣ በ1 ሺህ ነው 400 ፍላይት ሄዷል። እሺ በቃ 1 ሚሊዮን 1 ሺህ ይበራል አልኩኝ እና ከእግር እስከ ራሴ እያላበኝ እያንቀጠቀጠኝ ነው። ካሻውት ብላ 400 ሺህ ብር ዊን አድርጌያለሁ። እሺ አልጠፋችም። 500 ሺህ ብር ላይ ከጠፋች አታገኘው። 1 ሺዋንም ይዛ ተበላክኩ። የኔ ልብ እንደዛ ቀን መጥቶ አያውቅምሽ። 500 ሺህ ብር ማለት ባጃጅ ሽጠ 2 ባጃጅ የምትገዛበት ብር። ላይ ተኝታ ነበረ ሚስቴ። እኔ አላውቀውም የሆንኩት። ድንቅጣ ከላይ ተነስታ ውሃ ምናምን ስታመጣ ልቤ በቃ ምንድነው ሰው ተፈጥሮ ከሚመታው ውጭ ነው የመታው። በጣም ደንግጬ ላይ ተኝታ ስለነበረ ሰውነቴ ቫይብሬት ሲያደርግና ልቤ ሲመታ ተሰማት። ሰውነት እኮ ተንቀጠቀጣለች። በቃ ምን ሆነ ነው እንደዚህ ሆንኮ ምናምን አለች። በ2-3 ቀን ውስጥ አማውንት ብሬ ላይ ያለ አካውንቴ ላይ ያለው ብር አለቀ። ከዛ የመጨረሻ የስራ ጓደኞቼ ምናምን ጋር እቁብ ሊወጣልኝ ነው ምናምን ብር አበድረኝ። የስራ ባልደረቦቼ ደግሞ በጣም ይወዱኛል። ለምሳሌ የመኖ እህል ከሚያመጣልን ሰውዬ ከፍልሃለሁ ምናምን ብዬ ካሹን ወደዚህ ዌብሳይት ዲፖዚት አድርጌው በዱቤ መውሰድ። ያ አላልቅ ሲል መኖ መግዛት ሲያቅተኝ የእሱን ብር ሳልከፍል ከሌላ ቦታ መኖ ማስጫን። ብቻ ምስቅልቅል ያለ ነገር ውስጥ ገባሁኝ። ከተለያዩ ሰዎች ገንዘብ እየተበደርኩኝ ማስመለሴ አይቀርም እያልኩ መጫወት እና የሆነ ቀን ይሄ ነገር ማቆም የለውም አልኩ። የት ጋር እንደርሼ እንደምቆም ራሱ አላውቀውም። እኔ መሄድ ነው፣ ዝም ብዬ መሄድ ነው በቃ። የተበላኸው ብር በአጠቃላይ ሰራኸው? እሺ ብቻ 1 ሚሊዮን ሆኗል። 1 ሚሊዮን ብር? አዎ ብቻ በቃ ከዛ በኋላ እንትን ደበረኝ፣ አላመንኩ ድጋሚ በቃ የምር ይሄን ያክል ብር ያጠፋሁት ምናምን። በዛ መሀል ግን ከ1 ሚሊዮኑ በጣም ብዙውን ገንዘብ ቤተሰብ እኔ ጋር በአደራ ያስቀመጠው ራሱ ብር ነበረ። ብር ቸግሮኝ ነበረ። እስቲ እንደው አንድ 50 ሺህ ብር አስተላልፍልኝ ምናምን አሉኝ ፋዘር። ከየት ላምጣ?